የማንቸስተር ዩናይትድ አዲሱ የሚድፊልደር ታርጌት ማማዱ ሳንጋሬ ማን ነው? ከነ ኤሌት አንደርሰን ከነ ቶናሊ እንዲሁም ደግሞ ከነ ማቴዎ ፈርናንዴዝስ የተሻለ የሚያደርገው ምንድን ነው? በዚህ ቪዲዮ ነግራችኋለሁ። ከዛ በፊት ግን እንደተለመደው ቪዲዮ ላይክ እንዲሁም ደግሞ አካውንቱን ፎሎ ማድረግ እንዳትረሱ። ስለ ማማዱ ሳንጋሬ ከማውራታችን በፊት ትላንትና ብዙዎቻችሁ የዴቪድ ኦርንስቲን እንዲሁም ደግሞ የፋብሪዚዮን አፕዴት ሰምታችኋል ብዬ አስባለሁ። ኤሌት አንደርሰንን በተመለከተ የኖቲንግሃም ፎሬስቱ ኦነር ማራናከስ ለኤሌት አንደርሰን ጋራንቲድ የሆነ 125 ሚሊዮን ፓውንድ ነው የሚፈልገው። የብሪቲሽ ሪኮርድን ሊቨርፑል ለኢሳክ የከፈሉትን አይነት ገንዘብ እንዲከፍሉ ነው ማንቸስተር ሲቲዎችም ሆኖ ማንቸስተር ዩናይትዶች የሚከፍሉት። ማንቸስተር ዩናይትድ ደግሞ ለዚህ ተጫዋች አንደኛ ፕሪፈር የሚያደርገው ሲቲን ስለሆነ፣ ሁለተኛ ደግሞ ገንዘቡ በጣም የተጋነነ ስለሆነ መክፈል አይፈልግም። ለዛው ይመስላል ዛሬ አዳዲስ ሪፖርቶችን እየሰማን ነው። የሌንሱን የማሊ ኢንተርናሽናል የሆነው ማማዶን ሳንጋሪን በተመለከተ ይህን ተጫዋች እንደሚባለው በ30 ሚሊዮን ፓውንድ ማንቸስተር ዩናይትድ የሚያስፈርም ከሆነ በጣም የትራንስፈሩ ባርገን ነው። ሰኔ ለማንስ እንዳስፈረምንበት አይነት ፊርማ ነው የሚሆነው ብዬ አስባለሁ። በቁጥሮችም ጋር ኮምፔር ስናደርገው ከኤሌት አንደርሰን ጋር በጣም የተራራቀ አይደለም። እንደምታዩት ሁለቱም ተመሳሳይ ኤጅ ነው ያላቸው፣ 23 ዓመት፣ በቁመት ተመሳሳይ ናቸው፣ 178 እና 179። ኤሌት አንደርሰን ከሳንጋሬ በተወሰነ መልኩ የሚሻለው ፎርዋርድ የሆኑ እንቅስቃሴዎችን ፓሶችን በማድረግ ነው። ነገር ግን ያም ቢሆን በጎልና በአሲስት ደረጃ እንደምታየው ሳንጋሬ 4 አሲስት፣ ኤሌት አንደርሰን እንደዚሁ 3 ጎሎችን ሳንጋሬ ሲያስቆጥር ኤሌት አንደርሰን 4 አስቆጥሯል። ሌላኛው ይህን ተጫዋች በጣም ሱፐርብ የሚያደርገው በተለይም ደግሞ ከስታቶቹ በተጨማሪ ሊግ ዋን የፈረንሳይ ሊግ ዋን ዌብሳይት ላይ ገብቼ ሃይላይቶቹን ሳይ ነበር እና በተለይም ከፒኤስጂ ጋር ያደረጉት ጨዋታና 2-0 ተሸነፉበት ጨዋታ ላይ ምን ያክል የእንደሱ አይነት ፕሮፋይል ያለው ሚድፊልደር እንደሚያስፈልገን ተገንዝቤያለሁ። እነ ኤሌት አንደርሰን እነ ማቴዎ ፈርናንዴዝ አይ ቲንክ ሞር ነምበር 8 ናቸው እንጂ ነምበር 6 አይደሉም። ይህ ግን ልክ እንደ ካሴዶ ከተከላካይ ፊት ለፊት ቆሞ መጫወትን የሚመርጥ ኢንተርሴፕሽኖችን እንዲሁም ደግሞ ብሎኮችን ማድረግ የሚችል ተጫዋች ነው። እንደምታዩት በዲፌንሲቭ አክሽን ከኤሌት አንደርሰን ሁላ የተሻለ ነው። አይ ቲንክ አሁን ላይ የትራንስፈር ማርኬቱ ክሬዚ ስለሆነ 120 80 እንዲሁም ደግሞ 100 ለኤሌት አንደርሰን ለማቴዎ ፈርናንዴዝ እና ለቶናሊ ከመክፈል ይልቅ እንደዚህ አይነት እንደነ ሰኒ ለማን ሰርፕራይዚንግ የሆኑ ፊርማዎችን ማድረግ አለብን ብዬ አስባለሁ። ይህ ተጫዋች እንዲሁም ደግሞ አይ ቲንክ የሞናኮ ካማራ የሚባል ተጫዋች አለ። እሱ የሴኔጋል ኢንተርናሽናል ነው። ከሁለት አንዱ ብናስፈርም ኢቨን ከነ ባሌባ የተሻለ ነው ብዬ አስባለሁ። ምን ትላላችሁ? ቪዲዮ ላይክ እንዲሁም ደግሞ አካውንቱ ፎሎ ማድረግ እንዳትረሱ። ገቦን ዩናይትድ